ሰላም እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ከሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር እንድታደርጉ እንጠይቃችኋለን። ዛሬም በአዲስ ፕሮግራም ተገናኝተናል። ማንቸስተር ዩናይትድ በዩሮፓ ሊግ የግማሽ ፍጻሜ የመጨረሻ ጨዋታ ወይም ደግሞ ሁለተኛ ዙር ጨዋታ ከአትሌቲክ ክለብ ጋር ወይም ከአትሌቲክ ቢልባኦ ጋር ጨዋታውን ያደርጋል። ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች አንድ ላይ እያነሳን የምንቆይ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ተጋብዛችኋል። ማንቸስተር ዩናይትድ እንግዲህ በጥሩ ሁኔታ የቤት ስራውን ከሰራ በኋላ በተለይ በመጀመሪያው ዙር ጨዋታ በፈርስት ሊግ ጨዋታ ላይ እዛ በቢልባኦ ስታዲየም በሳን ማሜስ ማለትም የፍጻሜው ጨዋታ የሚደረግበት ሳን ማሜስ ማለት ነውና በዛ ጨዋታ ላይ 3-0 በሆነ ውጤት አሸንፎ ጨዋታውን ሙሉ በሙሉ በሚባል ደረጃ ያው ገሎታል ማለት ይቻላል። ምክንያቱም የ3-0 ዴፊሲት የተገለበጠበት በዚህ በተለይ በሴሚፋይናል ጨዋታ ላይ ያለፉት 133 ጨዋታዎች ወይ ደግሞ 133 ቡድኖች የ3-0 ዴፊሲቶቻቸውን ይዘው ደግሞ ከሜዳቸው ውጭ በእንደዚህ አይነት ዴፊሲት ብቻ የተገለበጠ ጨዋታዎች በተከታታይ አልነበሩም። ሴሚፋይናል ላይ እንግዲህ በእንደዚህ አይነት ከሜዳ ውጭ ጎል አስቆጥሮ በእንደዚህ አይነት የጎል ልዩነት ማለት ነው። ስለዚህ ማንቸስተር ዩናይትድ ይሄንን ቦት ላይ ያደርገዋል ተብሎም አይታሰብም። ምክንያቱም ኦፍኮርስ አትሌቲክ ቢልባኦ በጣም አደገኛ ቡድን ነው። ከዚህ በፊት ጨዋታው ከመጀመሩ በፊት ስንነጋገርም እንደነበረው ሁለቱ የዊሊያምስ ወንድማማቾች ኢናኪ ዊሊያምስ እና ኒኮ ዊሊያምስ ከባድ የሚባሉ ተጋጣሚ እንደሆኑ ማንቸስተር ዩናይትድ ላይ አደጋ እንደሚፈጥሩ ዩናይትድ ላይ ብቻ ሳይሆን ሌሎች ቡድኖች ላይም እንደዚሁ አደጋ ሲፈጥሩ እንደቆዩ እንደከረሙ የሚታወቅ ነገር ነውና ማንቸስተር ዩናይትድን በሰፊው ይፈትኑታል ተብሎ ሲታሰብ ወይ ደግሞ ሲጠበቅ እንደነበረ ይታወቃል። ግን በዛ ጨዋታ ላይ ግን የተመለከትነው ነገር በእርግጥ ማንቸስተር ዩናይትድ የቪቪያን በቀይ ካርድ የመወገድ ጉዳይ በትልቁ እንደጠቀማቸውና በጥሩ ሁኔታ እንደተጠቀሙበት ያንንም 3-0 በሆነ ውጤት ያሸነፉበትም ማለት ለምሳሌ 2 ጎሎች ተቆጥረው ነበር አይደለ? ቪቪያን ከሜዳ ሳይወገድ በእርግጥ ከሜዳ የተወገደው ፔናልቲው ምክንያት ነው። ግን ፔናልቲው ኦልሬዲ እሱ ስለሆነ ጥፋቱን የሰራው 2 ጎሎች የሚቆጠሩት ቪቪያን ሜዳ ውስጥ እየነበረ የገቡ ናቸው ነው። ማንቸስተር ዩናይትድ እንዲሁም ከዛ በኋላ ማስቆጠር የሚገባውን ያህል እንዲሁም አላስቆጠረም የሚሉ ክርክሮች ነበሩ። አንዳንዶች ደግሞ ይበቁሃል 3-0 እኮ ከሜዳ ውጭ አስመዝግቦ በእነዚህ አይነት መልኩ መጠናቀቁ በጣም አሪፍ የሚባል ትልቅ የሚባል ድል ነው። ስለዚህ ይሄን ያህል ብዙ ይሄ በጣም ግሪዲ መሆን አያስፈልግም የሚሉ ሀሳቦችም አሉ። በአጠቃላይ ግን ማንቸስተር ዩናይትድ በጥሩ ሁኔታ አሪፍ በሚባል ሁኔታ የቤት ስራውን ሰርቶ የቤት ስራውን ጨርሶ በጥሩ በሚባል አቋቋም ላይ ሆኖ ነው ወደ ኦልድ ትራፎርድ ጨዋታውን ይዞ የተመለሰውና ይህንን ጨዋታ በቃ ይጥለዋል ደግሞ ቦት ላይ ያደርገዋል ተብሎ አይታሰብም። ስለዚህ ማንቸስተር ዩናይትድ በጥሩ ሞራል በጥሩ ተነሳሽነት አትሌቲክ ቢልባኦዎች ደግሞ ምንም የሚያጡት ነገር የለም። በእርግጥ ጎል እንዳይቆጠርባቸው በጣም መጣራቸው ወይ ደግሞ በጣም መጠንቀቃቸው የማይቀር ነገር ነው። ግን ያ ሆኖ እንዳለ ግን ማንቸስተር ዩናይትድ በተሻለ መልኩ ዩናይትድ አንድ ጎል ቢያስቆጥር ኦልሞስት ሙሉ በሙሉ በሚባል ደረጃ አሁንም ጨዋታው ኦልሬዲ ብዙዎች የሚያምኑት ብዙዎች ሲነጋገሩ የነበረው ነገር ኦልሬዲ ነገር እኮ ያለቀ ጨዋታ ነው። ምክንያቱም ከሜዳው ውጪ ተጉዞ 3-0 በሆነ ውጤት አሸንፎ ተመልሶ ይሄንን ይገለበጣል ወይ ደግሞ ይቀለበሳል ተብሎ አይታሰብም። አትሊስት በሜዳው 3-0 አሸንፎ አዊ ቢሆን ኖሮ ጋራንቲ አይደለም። ምክንያቱም ከዚህ በፊት ተመልክተናል። ባርሴሎና ከሊቨርፑል ጋር በነበረው ጨዋታ ላይ በካምፕ ነው 3-0 በሆነ ውጤት አሸንፎ ነበር አይደል? ሊዮኔል ሜሲ ቅጣት ምት ያስቆጠረበት ጨዋታ ላይ ግን ደግሞ በአንፊልድ ላይ ግን 4 ጎል ተቆጥሮበት 4-3 በሆነ ውጤት ሊቨርፑል ወደ ቀጣይ ዙር ማለፍ ችሎ ነበረ። ከዚህ በፊትም የነበሩ ጨዋታዎችን መመልከት እንችላለን። በሜዳ 3-0 አሸንፎ ከሜዳ ውጭ መጮት በተለይ የአውሮፓ ውድድሮች ላይ ሴኩር አያደርግም ወይ ደግሞ ሴፍ አያደርግም። ግን ደግሞ ከሜዳ ውጭ ግን 3 እና ከዛ በላይ ግን አስቆጥሮ መመለስ ግን ሴፍ እንደሚያደርግ ሁሉም ያውቃል። ስለዚህ ዩናይትድ ባነሰ ጫና ባነሰ በቃ የማሸነፍ ራሽ ወይ ደግሞ ከመጀመሪያው ደቂቃ ጀምሮ እስከ መጨረሻው በቃ ማጥቃት አለብን፣ ጎል መጨመር አለብን የሚል ጥድፊያ ሳይኖርባቸው ይህን ጨዋታ ሊያደርጉት እንደሚችሉ ይጠበቃል። ከዚህ አንጻር አትሌቲክ ቢልባኦዎች በተለይ ሁለቱ የዊሊያምስ ወንድማማቾች ደግሞ ከስኳዱ ጋር እንደሌሉ ተዘግቧል እና በምን አይነት መልኩ ማንቸስተር ዩናይትድን ሊፈትኑ ይችላሉ የሚለው ነገር ተጠባቂ ያደርገዋል። ግን ኦልሞስት ኦል ግን ጨዋታው ግን እንደተጠናቀቀና ማንቸስተር ዩናይትድ ማለፉ እንደማይቀር እየተነገረ እንደሆነ ሁሉም ደግሞ በዚህ እንደሚስማማ ይጠበቃል። በዚህ ጨዋታ ላይ ማንቸስተር ዩናይትድ እንግዲህ ኦፕን ትሬኒንግ ሴሽን አካሂዶ ነበረ። ማለት ካሜሮች የገቡበት በካሜራ እይታ ውስጥ የተወሰኑ ቀረጾች ተደርገው የተመረጡ ቻናሎች የማንቸስተር ዩናይትድ ኦፊሻል ቲቪ ጨምሮ የተቀረጸ የማንቸስተር ዩናይትድ ላይቭ የሆነ ትሬኒንግ ሴሽን ነበርና ከዛ ትሬኒንግ ሴሽን ላይ ተነስተን እንደዚሁም ደግሞ ሩበን አሞሪም ከተናገረው አንጻር ያልታዩ ተጫዋቾች ወይ ደግሞ የማይገቡ ተጫዋቾች አሉ። ለምሳሌ ማቲያስ ዲሊክትን ብንመለከት የባለፈው የብሬንትፎርዱ ጨዋታ ማንቸስተር ዩናይትድ ከሜዳው ውጭ ተጉዞ 4-3 በሆነ ውጤት የተሸነፈበትን ጨዋታ ላይ በጉዳት ምክንያት ተቀይሮ የወጣው ጨዋታውን አቋርጦ በጉዳት ምክንያት የወጣው ማቲያስ ዲሊክት በዚህ ትሬኒንግ ሴሽን ላይ አላየ ነው ደግሞ አልተመለከት ነው። ስለዚህ ትሬኒንግ ሴሽኑ ላይ አልተሳተፈም። ስኳዱ ላይም ሊስት ውስጥ ላይም
ማቲያስ ዴሊክት በዚህኛው ጨዋታ በአትሌቲኮ ቢልባኦ ጨዋታው ላይ እንደማይኖር ተነግሯል። ከዚህ ውጪ እነ ኤቫንስ እና አይደን ሄቨን ወደ ካሪንግተን ሲገቡ ተስተውሎ ነበረ። በተለይ ኤቫንስ ካሪንግተን ሴሽኑ ከጀመረ ከ15 ደቂቃ በኋላ ወደ ትሬኒንግ ግራውንድ ወይ ገብቶ ነበር። ወደ ካሪንግተን ሲገባ እንግዲህ ስፓት ሆኖ ታይቶ ነበረ ማለት ነው። እዛ ቦታ ላይ ስፓት ሆኖ ነበርና እሱ ትሬኒንግ ቦታ ላይ ግን አልተመለከት ነው ወይ ደግሞ ትሬኒንግ ሲሰራ ግን አልታየም። አይደን ሄቨንም እንደዚሁ መጥቶ ነበር። አይደን ሄቨን ግን ትንሽ ለየት የሚያደርገው የኦፕን ትሬኒንግ ሴሽኑ ላይ ወይ ደግሞ የላይፍ ትሬኒንግ ሴሽኑ ላይ ለብቻው ትሬኒንግ ሲሰራ ነበር። ከቲሙ ጋር አልተቀላቀለም፣ ግን ደግሞ ራቅ ብሎ ግን ለብቻው ከራሱ ጋር ሆኖ እንግዲህ አይደን ሄቨን ትሬኒንግ እያደረገ ነበር። ስለዚህ ለቀጣይ ጨዋታዎች ላይ ሊደርስ የሚችልበት እድል እንዳለ አስመልክቶናል ተብሎ ይታሰባል። ምክንያቱም ለብቻው ትሬኒንግ መስራት ጀመረ ማለት ኦልሞስት ኦል በቃ ከጥቂት ጨዋታዎች በኋላ በእርግጥ ጨዋታዎች ሊጠናቀቁ ነው፣ ውድድር ዘመኑም ሊያበቃ ነው። ግን አትሊስት ለፋይናሉ ወይም ደግሞ ከዛ በፊት ላሉት የፕሪሚየር ሊግ ጨዋታዎች ላይ ሊደርስ የሚችልበት እድል አለ ተብሎ ይታሰባል። ግን ሌላ ደግሞ ያልታየው ደግሞ በዚህ ጨዋታ ላይ ክርስቲያን ኤሪክሰንም እንደዚሁ በዚህ በላይፍ ትሬኒንግ ሴሽን ላይ ክርስቲያን ኤሪክሰንም እንደዚሁ አልታየም ማለት ነው። በአጠቃላይ ግን አሁን በተለይ ከታየው አንጻር ከትሬኒንግ ሴሽን ላይ ተሳትፈው አልተሳተፉም ከተባሉ ነው። በአጠቃላይ ኦፊሻል ስኳዱ ለዚህ ጨዋታ ዝግጁ ነው የተባሉት በበረኝነት በኩል አንድሬ ኦናና አለ፣ አልታይ ባይንዲር አለ፣ ቶም ሂተን እና ዴርሞት ሚ የተባሉት በረኞች እንግዲህ ለጨዋታው ዝግጁ ናቸው ተብሎ ሊስት ተደርጓል። ዲፌንደር ላይ ደግሞ ተከላካይ ቦታ ላይ ደግሞ ኑሰይር ማዝራዊ ያው ትሬኒንግ አድርጎ ነበር፣ እሱም በጥሩ ሁኔታ ስፓትድም ሆኗል፣ እንደዚሁም ደግሞ ተካቷል ማለት ነው። ጄደን ካማሶን የተባለው፣ ሃሪ ማጓየር፣ ሌኒ ዮሮ፣ ቪክቶር ሊንዴሎፍ፣ ታይለር ፍሬድሪክሰን፣ ሉክሾ፣ ፓትሪክ ዶርጉና ሃሪ አማስ በተከላካይ በኩል የተሳተፉ ተጫዋቾች ናቸው። ከዛ ውጪ ካሴሚሮ፣ ማኑኤል ኡጋርቴ፣ ኮቢ ሜይኖ፣ ሜሰን ማውንት፣ ብሩኖ ፈርናንዴዝ፣ ዛክ ቡማን ደግሞ በሚድፊልድ ቦታ ላይ ትሬኒንግ ቦታ ላይ የታዩና ስኳድ ውስጥ የተካተቱ ናቸው። ከዛ ውጪ እንደ አማድ ዲያሎ፣ እነ ራስሙስ ሆይለንድ የመሳሰሉት ተጫዋቾች ቺዶቢም ያው ስፓትድ ሆኗል ትሬኒንግ ላይ፣ ግን ያው እንደምናውቀው በዩሮፓ ሊግ ላይ ግን ቺዶቢ የለም። ስለዚህ አማድ ዲያሎ እንደዚሁም ጋርናቾ፣ ራስሙስ ሆይለንድ እንደዚሁ ታይተዋል። ስለዚህ ከነዚህ ውጪ ያሉት ተጫዋቾች ምናልባት የጨዋታው ዕለት ላይ ከጨዋታው ዕለት በፊት ወይ ደግሞ ከጨዋታው ሰዓት በፊት አዲስ ነገር ካልተፈጠረ በስተቀር ወደ ሜዳ እንደማይገቡና የቢልባኦ ጨዋታ እንደሚያመልጣቸው የተዘገቡ ተጫዋቾች ናቸው። ከዚ ውጪ ሩበን አሞሪም ስለ ማቲያስ ዴሊክት የተናገረውን ጉዳይ ስለ ጉዳቱ በምትጠይቅበት ሰዓት ላይ ያን ያለ የከፋ ጉዳት አይደለም፣ ይሄም ለእኛ ጥሩ ዜና ነው ብሎ ነው የተናገረው። እንግዲህ ባለፈው በጉዳት ምክንያት የብሬንትፎርዱን ጨዋታ አቋርጦ ሲወጣ ተመልክተ ነው ነበርና ሩበን አሞሪም እንደሚናገረው ከሆነ ግን ብዙም አስጊ የሚባል አይደለም ወይ ደግሞ አደገኛ የሚባል ጉዳት አይደለም፣ ይህም ደግሞ ለማንቸስተር ዩናይትድ ጥሩ ዜና ነው ብሎ የተናገረው። ግን ደግሞ በዩሮፓ ሊጉ ጨዋታን እንደዚሁም ደግሞ እሁድ ላይ ለሚደረገው የፕሪሚየር ሊግ መርሃ ግብር ላይ እንደማይሳተፍ ግን ተናግሯል። ምንም እንኳን ጉዳቱ ቀለል ያለ ቢሆንም የሚያስከፋ ባይሆንም ግን ደግሞ የዩሮፓ ሊግ የቢልባኦ ጨዋታ እንደዚሁም ደግሞ እሁድ የሚደረገው ሌላ የፕሪሚየር ሊግ ጨዋታ እንደሚያልፈው ነው የተነገረው። ግን ደግሞ ጉዳቱ ግን አስከፊ አይደለም ማለት ከዛ በኋላ ለሚደረጉት ጨዋታዎች በተለይ ማንቸስተር ዩናይትድ አንድ ተጫዋች ተጎድቶብኛል አልተጎዳብኝም ብሎ ኮፍ ሲያስብ ቀጣይ ጨዋታዎች ብሎ የሚያስበው ቶሎ ብሎ አይምሮ ውስጥ የሚመጣው የፕሪሚየር ሊግ መርሃ ግብሮች የፕሪሚየር ሊግ ጨዋታዎች አይደሉ ወይ ሌላ የቀረ ያለበት የኤፍ ኤ ካፕ ምናምን ውድድር አይደለም አይደል። የቀሩ ተስፋ ያለው ብቸኛው ፎከስ የሚያደርገው አሌሃንድሮ ጋርናቾን በጋዜጣዊ መግለጫው ላይ አብሮ ተሳትፎት በቃ ሲናገር የነበረው ነገር ምንድን ነው? ብቸኛ ተስፋቸው ዩሮፓ ሊጉ ነው። ሙሉ ፎከሳቸውም ዩሮፓ ሊጉ ነው። ስለዚህ ዩሮፓ ሊጉ ላይ ነው ፎከስ የሚያደርጉት፣ ዩሮፓ ሊጉ ላይ ነው በደንብ በቃ ኢንቨስትድ ሆነው እዛ ላይ ጨዋታቸውን የሚያደርጉት እንጂ ከዛ ውጭ ብዙም አይታሰብም። ስለዚህ ጉዳቱ የከፋ አይደለም። ቀጣይ ጨዋታዎች ላይ ይደርስልናል ተብሎ ሲታሰብ በውስጥ አዋቂነት ለፋይናሉ ጨዋታ ይደርሳል ወይስ አይደርስም የሚለውን ነገር እያሰበ ወይ ደግሞ እሱን ለመናገር እየሞከረ እንደሆነ መገመት ይቻላል። ወይ ደግሞ እንደዛ ለማለት ፈልጎ እንደሆነ ሁላችንም ማሰብ ወይ ደግሞ እንደዛ ብለን ማሰብ ወይ ደግሞ እንደዛ ብለን መረዳት ይገባናል ማለት ነው። እንግዲህ የጋዜጣዊ መግለጫው ላይ ከአሌሃንድሮ ጋርናቾ እና ሩበን አሞሪም ከሩበን አሞሪም ጎን የተመረጠው ፕሬሱ የመረጠው ሌላኛው ተጫዋች አሌሃንድሮ ጋርናቾ ነበርና ለሱም የተወሰኑ ጥያቄዎች ነበረ ተጠይቆ የነበረው። እሱም ሲናገር የነበረው መጀመሪያ ላይ አመቱ በጣም መጥፎ የሚባል እንደሆነ ከባድ የሚባል እንደሆነ ተናግሯል። ሲዝኑ ማዳን እንደማይቻል እንደዚሁም ከዚህ በፊት ተናግሮ እንደነበረው በዚህኛው ጋዜጣዊ መግለጫ ላይ ተናግሯል። በውድድር ዓመት መሃል ላይ አሰልጣኝ መቀየር ብቻ ሳይሆን ደግሞ ሙሉ ስታፍ የመቀየር ጉዳይ ምን ያህል ዲፊካልት እንደሆነ እናውቃለን ሁላችንም። ግን ደግሞ ሀሳባችን የነበረው አሰልጣኙ ምንድን ነው የሚለው የአሰልጣኙ መመሪያ መከተል፣ ከዛ በኋላ አሰልጣኙ በሰጠን መመሪያ መሰረት ራሳችንን ብቁ ማድረግና ለሱ አቬሌብል እንደሆነ ለማሳየት ነበር ጥረት ስናደርግ የነበረው ብሎ በሱ በኩል ያለውን ሁኔታ ለመናገር ሞክሮ ነበረ። ከዛ ውጪ ሩበን አሞሪም ደግሞ ስለ ጨዋታው ሁኔታ ወይ ደግሞ ጨዋታው ከቢልባኦ ጋር ስለሚደረገው የኦልድ ትራፎርድ ጨዋታም ደግሞ በተጠየቀበት ሰዓት ላይ በጨዋታው ላይ የመጀመሪያ ጎል ወይም ደግሞ አንድ ጎል ሁሉን ነገር የመቀየር አቅም አለው ብሎ ነው የተናገረው። እንግዲህ ምን ማለቱ ነው? አንድ ጎል ሙሉ ጨዋታው
የመቀየር አቅም አለው ማለት ከማንቸስተር ዩናይትድ ብቻ የመጣ ጎል ማለት አይደለም። ከቢልባኦ ብቻ የመጣ ጎል ማለትም አይደለም። ከሁለቱም ሳይድ መመልከት አለብን። ለምሳሌ ከማንቸስተር ዩናይትድ ብንጀምር ያቺ አንድ ጎል ምን ማለት ነች? ምንድነው ሁሉ ነገር መቀየር ይችላል ሲል ሩበን አሞሪም ምን ማለት ነው የሚለውን ነገር ለማየት ስንሞክር ያቺ አንድ ጎል ማለት ማንቸስተር ዩናይትድ 3-0 ነው አይደል እየመራ ወደ ኦልድ ትራፎርድ የተመለሰው። 3-0 እየመራ ወደ ኦልድ ትራፎርድ ተመለሰ ማለት አንድ ጎል ቢያስቆጥር ሳይቆጠርበት አንድ ጎል ቢያስቆጥር ውጤቱ በአግሪጌት ስንት ይሆናል? 4-0 ይሆናል ማለት ነው። ስለዚህ ቢልባኦ ማድረግ ያለበት ነገር ምንድነው? ወደ ፔናልቲ እንኳን ለማምራት 4 ጎል ማስቆጠር አለበት ማለት ነው። ከሜዳው ውጭ ተጉዞ እሱንም ማንቸስተር ዩናይትድ አንድም ጎል ሳያስቆጥር፣ ቀጥታ ለማለፍ ከፈለገ ደግሞ አሁንም ማንቸስተር ዩናይትድ አንድም ጎል ሳያስቆጥር 5 ጎሎችን ማስቆጠር አለበት። እንግዲህ ከሜዳው ውጭ ተጉዞ በእንደዚህ አይነት ለዛው ማንቸስተር ዩናይትድ አሁን ያለበት ደረጃ በፕሪሚየር ሊጉ ነው የላሸቀው እንጂ በአውሮፓ ሊጉ እኮ አንድም ጨዋታ ያልተሸነፈ ቡድን እንደሆነ እናውቃለን። በአውሮፓ ምንም አይነት ጨዋታ ያልተሸነፈ ቡድን ማንቸስተር ዩናይትድ ነው። ይሄ ቀላል ነገር አይደለም። ስለዚህ እንደዚህ አይነት ሪከርድ ያለውን ቡድን የአራት ጎል ዴፊሲትን ወደ 5 ጎል አስቆጥሮ ለዘውን በሜዳው የማሸነፉ ነገር የሚታሰብ አይደለም። ስለዚህ ማንቸስተር ዩናይትድ ያቺን አንድ ጎል ካስቆጠራትና 4-0 ካደረገ በቃ ኦፊሻሊ ዳኛው የደቂቃ ጉዳይ ነው የሚፈልገው እንጂ ማንቸስተር ዩናይትድ ኦልሬዲ ቡክ ማድረግ ይችላሉ። ያው ሳን ማሜስ ቀደም ብለው ሄደው ያለውን ሁኔታ ያውቁታል፣ አካባቢውን በደንብ ያውቁታል፣ ስታዲየሙን ያውቁታል። አንድ ጊዜ ስለሄዱበትና መልሰው ወደዛ ቡክ ማድረግና ሙሉ በሙሉ እዛ ሲሄዱ ስለሚያደርጉት ነገር ማሰብ ይችላሉ ማለት ነው። ስለዚህ በማንቸስተር ዩናይትድ በኩል አንድ ጎል ተቆጠረ ማለት ሁሉ ነገር ይቀይረዋል ሲባል ከዚህ አንጻር ከቢልባኦ በኩልስ ቢልባኦ ደግሞ ቀድመው አሁን 3-0 ነው አይደል ዴፊሲቱ። ቀድመው አንድ ጎል ካስቆጠሩ 3-1 ይሆናል። 3-1 መሆኑ ብቻ አይደለም ሞራላቸው ይነሳሳል። አንድ ጎል ካስቆጠሩ 3-0 ነበር መገንደስ የነበረባቸው። ጎል በማስቆጠራቸው ምክንያት ያ 3-0 የሆነው ነገር ይቀነስና 2-0 ይሆናል። ስለዚህ ከነሱ የሚጠበቀው ቀድሞ ለምሳሌ በመጀመሪያዎቹ 10 ደቂቃዎች ጎል ካስቆጠሩ ከነሱ የሚጠበቀው በሚቀጥሉት ደቂቃዎች ጭማሪዎችን ሳንደምር 80 ደቂቃዎች ውስጥ 2 ጎል ማስቆጠር። ይሄ ደግሞ ፖሲብል 2 ጎል ፖሲብል ነው። ስለዚህ ማንቸስተር ዩናይትድ ላይ ጎል ከተቆጠረ ወይ ቢልባኦ አንድ ጎል ካስቆጠረ እንደዚህ ይደረጋል። ኢቭን ባይቀለብሰው ራሱ ማንቸስተር ዩናይትዶች ይሄ አሁን ሪላክስድ የሆነ ሜንታሊቲ ላይ ነው ያሉት። ማይንድሴታቸውን ከተመለከተ በቃ ሪላክስድ፣ ምክንያቱም የሚያጣድፍ ነገር የለም፣ የሚያስፈራ ነገር የለም፣ የሚያቻኩል ነገር የለም። ኦልሬዲ 3-0 የቤት ስራቸውን ሰርተው ስለሆነ የመጡት ሁሉ ነገር አስተካክለዋል ብለን ማሰብ እንችላል። ግን ያቺ ጋር አንድ ጎል ስትቆጠር ግን በዩናይትድ ቤት ውስጥ አለመረጋጋት፣ ተጫዋቾቹ እንዲደነግጡ ሊሆን ይችላል፣ የተለያየ ረብሾችን እንዲያሳዩ ሊያደርግ ይችላል። ስለዚህ በዩናይትድ በኩል ደግሞ ጎል ከተቆጠረባቸው ዩናይትዶች ላይ ሁሉ ነገር ሊቀይር የሚችለው አንድ ጎል ከዚህ አንጻር ነው። ስለዚህ ሩበን አሞሪም ስለነዚህ ጎሎች ሲናገር ይሄንንም ለማለት ፈልጎ እንደሆነ መረዳት እንችላለን ማለት ነው። ከዛ ውጪ የተጠየቀው ጥያቄ እንደሰማነው ከሆነ ከወደ ሳዑዲ አረቢያ ለብሩኖ ፈርናንዴዝ የዝውውር ጥያቄ ሊቀርብ እንደሆነ ፍላጎት እንዳላቸው ምናምን ነገሮች እየተዘገቡ ይገኛሉና ጋዜጠኞቹም እንግዲህ ይሄን ነገር ይዘው ቀጥታ ለሩበን አሞሪም አቅርቦለት ነበርና ሩበን አሞሪም እንደተናገሩም ከሆነ ጠቅለል ሲደረግ በአጠቃላይ ብሩኖ ፈርናንዴዝ በጣም አሪፍ የሚባል ተጫዋች ነው። በቃ ክለቦች እሱን ቢፈልጉት የሚገርም ነገር አይደለም። በጣም ድንቅ የሚባል እንቅስቃሴ ነው የሚያደርገው ከኳስ ጋርም ከኳስ ውጪም በቁጥራዊ መመዘኛዎች ካየንም ከመሪነትም አንጻር ካየን በጣም የሚገርም ተጫዋች ነው። ስለዚህ የትኛውም ክለብ ብሩኖ ፈርናንዴዝን ይፈልገዋል ማለት ወይ ደግሞ ፈለጉት ማለት ምንም የሚያስደንቅ ነገር አይደለም፣ ወይ ደግሞ የሚያስገርም ነገር አይደለም። የትኛውም ቡድን በዚህ ሰዓት ብሩኖ ፈርናንዴዝን ይፈልገዋል። ግን ደግሞ እኛ መልቀቅ እንደማንፈልግና በሱ ደግሞ ምርጥ የሚባል ተጫዋች እንደሆነ የሚታወቅ ነገር ነው። ስለዚህ መልቀቅ የሚባለው ነገር ብዙም የማይታሰብ ነገር እንደሆነ ተናግሯል። ያው ለዚህ ንግግሩ ለዚህ ሀሳቡ እንግዲህ ዴቪድ ኦርንስቴንም ምስክር መሆን ይችላል፣ ወይ ደግሞ እንደ ሌላ መረጃ ምንጭ መሆን ይችላል። ኦርንስቴን እንደተናገሩም ከሆነ ማንቸስተር ዩናይትዶች ምንም አይነት የዝውውር ጥያቄን ለብሩኖ ፈርናንዴዝ የሚያቀርብን ቡድን ለመስማት ፈቃደኞች አይደሉም ብሎ ያለው ነገር ተናግሯል። ምክንያቱም በዚህ ሰዓት ላይ ብሩኖ ፈርናንዴዝ እኮ ነው ለማንቸስተር ዩናይትድ የቀረው ብቸኛ በቃ የዩናይትድ ተጫዋች የሚባለው፣ ወይም ደግሞ ዩናይትድ ደጋፊዎች በተወሰነ መልኩ የሚጽናኑበት በቃ ደህና ተጫዋች አለን ብለው የሚያስቡት ከረጅም ዓመት በኋላ ብሩኖ ፈርናንዴዝ ነው። ምርጥነቱን አይደለም፣ በምርጥነት ብዙ ተጫዋቾች መጥተው በማንቸስተር ዩናይትድ ቤት ውስጥ አስደናቂ ብቃታቸውን አሳይተው የጠፉት ተጫዋቾች አሉ። ግን ሎንጂቪቲው ነው የሚገርመው። ከመጣ ጊዜ ጀምሮ አንድም ቀን ሳይዋዥቅ፣ አንድም ቀን በጉዳት ምክንያት ጨዋታዎችን በተከታታይ ሳይቀጣ፣ ከአሰልጣኞች ጋር ሳይነታረክ፣ ሳይጣላ በሚገርም ጸባይ፣ በሚገርም ፕሮፌሽናሊዝም የቆየው እንግዲህ ብሩኖ ፈርናንዴዝ ነው። እንደዚህ አይነት ተጫዋች ደግሞ ይለቃል ተብሎ የሚመጣ ወሬዎች ላይ ማንቸስተር ዩናይትድ አልሰማም ቢል የሚፈረድበት አይመስለኝም። ከዛ ውጪ በአትሌቲክ ቢልባኦ በኩል እንዳልኳቸው የዊሊያምስ ወንድማማቾች አብረው አልተጓዙም። ስለዚህ ስለሱ ጉዳይ ተጠይቆ ብዙም የሚመለከተው ነገር እንደሌለና 0-0 አድርጎ ጨዋታውን አስቦ እንደሚጫወት እንደዚሁ ተናግሮ ነበረ።
ቡድኑ ደግሞ እንደ ቡድን እንዳጠቃላይ መሻሻሉንም እንደዚሁ ተናግሯል። ከዛ ውጪ አርሰን ቬንገር የተናገረው ንግግር ነበረ። ከሱ ንግግር ጋርም ሰምታችሁታልና ከሱ ንግግር ጋርም እንደማይስማማና ስለዛ አስተያየት መስጠት እንደማይችል መመሪያዎች አሉ፣ የውድድሩ ደንቦች አሉ። ያንን ደንብ ማመን ወይ ደግሞ መከተል እንደሚፈልግ ነው የተናገረው። ከዛ ውጪ ምናልባትም ቡድኑ ያ በ50 ዓመት ጊዜ ውስጥ መጥፎ የሚባል የውድድር ዘመንን እያሳለፈ እንደሚገኝም ራሱ ደግሞ ተናግሮ ነበረ። አሌሃንድሮ ጋርናቾ እንደነገረን ከሆነ እሱ በቃ ያለውን ነገር መስማት አለብን። ጨዋታውን 0-0 አድርገን አስበን ነው የምንጫወተው እንጂ 3-0 እያሰብን ሳይሆን የምንጫወተው 0-0 እንደሆነ ምንም ነገር እንዳልተፈጠረና ከአዲስ ለማጥቃት ነው በሙሉ ኃይላችን የምንገባው ብሎ ስለ ጨዋታው ያለውን ሀሳብ ሰጥቷል ማለት ነው። ከዛ ውጪ ከዚህ ጨዋታ ምን እንጠብቃለንና ማንቸስተር ዩናይትድ ምንስ ማድረግ አለበት የሚለውን ነገር ለማየት በመሞከርበት ሰዓት ላይ ያው አትሌቲክ ክለብ ወይ ደግሞ አትሌቲኮ ቢልባኦ ምን አይነት አጨዋወት እንደሚከተል በምን አይነት መልኩ ለመጫወት እንደሚሞክር በተለይ የመጀመሪያዎቹ 20 ደቂቃዎች ማንቸስተር ዩናይትድ በጣም መጥፎ የነበረበት 2 ለጎል የቀረቡ ሙከሮች የተደረጉበት እነዛ 20 ደቂቃዎች ስለ ቢልባኦ በደንብ ነግሮናል ብዬ አስባለሁና ያን አጨዋወት እንግዲህ በደንብ ዩናይትድም ከዚህ በፊትም ተነጋግረንበት ነበር። አዲስ አይነት አጨዋወት ይዘው ይመጣሉ ተብሎ አይታሰብም። ምክንያቱም አሁንም ቢሆን ጎል ማስቆጠር አለባቸው። ስለዚህ ፕረስ ማድረጋቸው አይቀርም፣ በደንብ ማጥቃታቸው አይቀርም፣ በደንብ መፋጠናቸው መጣደፋቸው የሚቀር ነገር አይደለም። ግን ማንቸስተር ዩናይትድ ምን ማድረግ አለበት የሚለውን ነገር ለማየት ስንሞክር 3 ነገሮችን በዋናነት ማንሳት እንችላለን። የመጀመሪያው ነገር ምንድነው? ቀድሞ ጎል እንዳይቆጠርበት ማድረግ ወይ ደግሞ ቀድሞ ጎል ማስቆጠር። በነገራችን ላይ ቀድሞ ጎል እንዳይቆጠርበት ማድረግና ቀድሞ ጎል ማስቆጠር ይለያያል። እንዴት እንደሚለያይ ልንገራችሁ። ለምሳሌ ቀድሞ ጎል እንዳይቆጠርበት ማድረግ ማለት ስቲል የጨዋታውን ቴምፖ መቆጣጠር፣ ስቲል የእነሱን ተስፋ ዝግ ማድረግና ያለውን የ3-0 ልዩነት ያለውን የ3-0 አድቫንቴጅ አስጠብቆ መቆየት ነው። ከዛ በኋላ ጎል ሊቆጠርበት ይችላል ምናምን ነገር ግን ቶሎ ብሎ ጎል ካልተቆጠረበት ግን ደቂቃ ከገፋ በኋላ አንድ ጎል የሚቆጠርበት ምንም ማለት አይደለም። መልሶ አስቆጥሮ አንዳቻ ሊሆን ይችላል ምናምን ነገር። ቀድሞ ጎል ማስቆጠር ማለት ግን ለምሳሌ ቀድሞ ጎል ካልተቆጠረበት ስቲል ይሞክራሉ ቢልባዎች፣ ስቲል የሆነ ነገሮችን ለማድረግ ይሞክራሉ፣ ግን ማስቆጠር አልቻሉም። ግን ደግሞ ቀድሞ ዩናይትድ ጎል ካስቆጠረ ግን ነገሮችን ይጨርሳቸዋል ማለት ነው። ስለዚህ ቀድሞ ጎል እንዳይቆጠርበት ሲያደርግ እየተከላከለ ወይ እየተጠነቀቀ እንደሆነው ሁሉ ቀድሞ ጎል ካስቆጠረም ደግሞ የእነሱ ሞራል በመስበር የጎሉ ልዩነትም አግሬቱን በማስፋት በሌላ አይነት መልኩ እነሱ ጎል እንዳያስቆጥሩ ቢያስቆጥሩም በቃ ጎሉን የመሙላት ሀሳብ እንዳይኖራቸው ማድረግ የሚችልበት እድል አለ። ስለዚህ ሩበን አሞሪም እንደተናገረው አንድ ጎል ትልቅ ዋጋ አለው፣ ሁሉ ነገር ሊቀይር ይችላል ብሎ እንደተናገረው ማንቸስተር ዩናይትድም ያችን አንድ ጎል መጠንቀቅ አለበት፣ ቀድሞ ማስቆጠር አለበት፣ ቀድሞ ደግሞ እንዳይቆጠርበትም ማድረግ አለበት። ስለዚህ ይሄ ነገር ጨዋታውን ኦልሬዲ ማንቸስተር ዩናይትድ አልፎ ማለት እንችላለን፣ ግን በደንብ አስጠብቆ እርግጠኛውን ለመውጣት ማድረግ ያለበት ነገር ይሄኛው ነው። ከዛ ውጪ ደግሞ ያለው ነገር ሁለተኛው የሚታሰበው ደግሞ የሚነሳው ሀሳብ ምንድነው? ከኳስ ጋር ጨዋታውን ለመቆጣጠር መሞከር። እንግዲህ ጨዋታ ሲቆጣጠር በሁለተኛ መልኩ መቆጣጠር ይቻላል፣ ከኳስ ጋርና ከኳስ ውጭ። ግን ደግሞ ከኳስ ጋር መቆጣጠር ምንድነው ጥቅሙ ከተባለ አንደኛ እነሱ የሚጫወቱት ፕረስ ነው የሚያደርጉት። ፕረስ ካደረጉ ደግሞ ብሩኖ ፈርናንዴዝ በባለፈው ጨዋታ ላይ ምን ብሎ ነበረ? ሰከንድ ሃፍ ላይ ጎል ማስቆጠር ያልቻል ነው ፕረስ እንዲያደርጉን ስንጋብዛቸው እነሱ ከዚህ በላይ ጎል እንዲቆጠርባቸው ስላልፈለጉና በጎሉ ተጫዋች ስለሆነ እየተጫወቱ ያሉት እየመጡ ፕረስ አያደርጉንም ነበረ፣ በዛ ላይ የተቸገር ነው የሚል ሀሳብ ተነስቶ ነበር። ስለዚህ ዩናይትድ ኳሱን ይዞ ከኳስ ጋር ጨዋታውን መቆጣጠር የሚችል ከሆነ አንደኛ ቢልባዎች ፕረስ ለማድረግ ከመጡ ብሩኖ ፈርናንዴዝ እንደተናገረው ፕረስ እንዲያደርጓቸው ስለሚፈልጉ ዩናይትዶች ያን አጋጣሚ ይጠቀሙትና ጎል ማስቆጠር ይችላሉ። አይ ብለው ደግሞ ፕሬሲንጋችን እንቀንሳለን በደንብ ሴፍሊ ነው መጫወት የምንፈልገው ካሉ ደግሞ በዛ በሳን ማሜስ እንደተደረገው አይነት ጨዋታ ማንቸስተር ዩናይትድ ከኳስ ጋር ነገሮችን ተቆጣጥሮ ጎል እንዳይቆጠርበት አድርጎ ባያስቆጥርም ግን ጨዋታውን ተቆጣጥሮ ጎል እንዳይቆጠርበት በማድረግ ጨዋታውን የጨረሰበትን ሁኔታ ማየት እንችላለን። ስለዚህ እነዚህ ሁለት ነገሮች በቀዳሚነት ይነሳሉ። ጎል ቀድሞ እንዳይቆጠርበት ማድረግ ወይ ማስቆጠር፣ ከዛ በኋላ ደግሞ ጨዋታውን ከኳስ ጋር ሆኖ መቆጣጠር፣ ቴምፖውን፣ የተለያዩትን ነገሮች በዛ መልኩ ለመቆጣጠር መሞከር ነው። ሌላኛው የመጨረሻው ሶስተኛው ደግሞ መጠንቀቅ ያለበት ነገር የካርዶች ጉዳይ ነው። እንግዲህ ኦልሬዲ ማንቸስተር ዩናይትድ በዚህ ጨዋታ ላይ ብዙም ኢንቨስት ማድረግ ያለበት ነገር የለም። አግሬሲቭ መሆን አይጠበቅባቸውም። በተለይ እንደ ካሴሚሮ አይነት ተጫዋቾች በእርግጥ 2 ቢጫ ምናምን ሌላቸው አይደለም። 2 ቢጫዎች ከኳርተር ፋይናል በኋላ እንደሚሰረዙ ይታወቃል። ለምሳሌ በሴሚ ፋይናሎቹ ላይ በቢልባኦ ጨዋታ ላይ ቢጫ ካርድ የተመለከተ ተጫዋች በዚህም ጨዋታ ላይ ቢጫ ካርድ ቢመለከት ፋይናሉ ያመልጠዋል ማለት አይደለም። ሪሴት ይደረጋል። ስለዚህ ፋይናል ላይ መጫወት የሚችሉበት እድል አለ። ያ ማለት ሳይሆን ግን ደግሞ ቀይ ካርድ የሚባልም ነገር አለ በዛ ጨዋታ ላይ። ያን ነገር መጠንቀቅ፣ ምክንያቱም በቀይ ካርድ ተወገደ ማለት አትሊስት ይሄ ጨዋታ ለማንቸስተር ዩናይትድ ትልቅ ነገር አይደለም። ምክንያቱም 3-0 ነው መርጦ የመጣው። ስለዚህ መጋረል የሚያስፈልግበት መስዋዕትነት መክፈል የሚያስፈልግበት ጨዋታ አይደለም። ኦልሬዲ ለዋንጫ ማለፉን በተወሰነ መልኩ ሰፋ ባለ እድል ያረጋገጠም ስለሆነ ያንን እያሰቡ መጫወት ግን ደግሞ በጣም ኦቨር ማሰብም ደግሞ እንደማያስፈልግ ይጠበቃል። ይሄን ማድረግ ይጠበቅባቸዋል። ከዛ ውጪ ጋርናቾ እንዳለው ጨዋታው አትሊስት ጎል እስኪያስቆጥር ድረስ ማንቸስተር ዩናይትድ 0-0 እንደሆነ አስበው ቢጫወቱ በተሻለ መልኩ
ቢልባውን ማስጨነቅ ይችላሉ። የቢልባው ሞራል መግደል ይችላሉ። ጨዋታውን እንግዲህ በጥሩ የጎል ልዩነት ይዘው በጥሩ ሞራል በጥሩ ተነሳሽነት ወደ ፍጻሜው ማለፍ ይችላሉ ማለት ነው። ጋርናቾ እንደተናገሩ ለቀጣይ ዓመት ፍጻሜውን የምናሸንፍ ከሆነ ትልቅ ተነሳሽነት ይዘን በጥሩ ኮንፊደንስ ነው የምንመለሰው ብሎ ተናግሯል። ሩበን አሞሪምም እንግዲህ በነዚህ አይነት መጥፎ በሆነ ሲዝን ላይ ዋንጫ አሸንፎ ማጠናቀቅ ትልቅ ነገር እንዳለው ትልቅ ትርጉም እንዳለው ሁሉ ዋንጫ ሳይዙ ሳያሸንፉ ማጠናቀቅ ደግሞ በሰው መጠን መጥፎ የሚባል ነገር እንዳለው መተውስ አለበት ብሎ ተናግሯል። ማንቸስተር ዩናይትድ ለፍጻሜ ከማለፉ በፊት ያለውን 90 ደቂቃ እንግዲህ በጥሩ ተዝናኖት በጥሩ ተነሳሽነትና በጥሩ አቅም ተጫውቶ ወደ ፍጻሜው እንደሚያልፍ ይጠበቃል ማለት ነው። እናንተ ስለዚህ ጨዋታ ያላችሁ ሀሳብ ምንድን ነው? በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።